እኮ ነው። ልጅ ብሬ ወንበሩ አሰቃየሽ። ደሜ ወንበሩ አሰቃየሽ አሰቃየሽ። ወንበሩ ማንን ወንበሩን አሰቃየሽ? እና እኔ በመሰለ ቆንጆ ቢሰቀይ ምን ይለዋል? ያ እሷ ላይ ቁጭ ቢል እኮ እኔ እሱ ባረገኝ እኮ እያሉ ነው። በየቀኑ ሻማ ነበር ማበረው ወንበሩን ቢያረግ እኔ ጌታ እግዚአብሔር ብዙ ነው። አይብለ እንትን ማርክ ይችላል። ረምዬ አንቺን እየተከተልኩ ነው። እንደዚህ ብዙ ሰው እንደዚህ ይለኛል። ሮሚ በጣም ነው የምታስቂው ይሉኛል። እንዴ ቀላል እኔ እኮ አንቺን እየተከተልኩ እኮ ነው። ከአንቺ ቤት እኮ በጣም እኮ ስትወጪ ማለት ነው እንትኑ ነው ይሄ ዋቺንጉ ነው ቁጭ ብዬ ነው የምሰማሽ። እኔ እኮ ማን እንዳየ ምኑ ጋር ነው የሚታየው? እሱን መቼ ካረጋለሽ ስትወጪ ማን እንደሚቀውጠው ራሷ ላይ ወይስ ማታ ላይ ከገባው ደስ ያለኝ አንድ ቤት አንቺ ጋር ገባለሁ ወይ የአዲስ አበባ ልጆች ኦንላይን ያለ ሞዶ ቤት 1-3-4 ቤት እገባለሁ። ከዛ ወዲህ አራይ እብድብድ ሲጫወቱ አንዷ ጠዋት ገብታ እኔ ቤት አላወቅሽኝም ብላ አልሰለበችኝም። ምን ያላቃትም እኮ ዳይቲንግ እየለፈለፉ ሲያምዱ እኔም አውቃቸው ነው። እኔም ብሎ እኔም ቪዲዮ የኔን ስለሰራ ማያትም ይመስላል። ሚካኤል የረገጠው ሴጣን የመሰለች በእሷ ቤት እሷ ያንግ ናት። ከኔ እድሜ ትበልጣለች። ፊቷን በዚህ በአረቄና በምናምን ግርጥት ብሎ ያለቀ ሴት በመታ በገዛ ቤትሽ ሊሰልቡሽ ይሞክራሉ። አላቃት ሰው ልጅ ሁሉም ውደደኝ ብሎ አይባልም። እኔ ስለወደደችኝ ስላልወደደችኝ አይደለም። ግን አንቺ ሰው ያልደረሰችበት ቤት ገዝት ገብተሽ ሰው ሰርስቶ ታደርጊያለሽ። በምን አይነት ማነር ብታድጊ ነው? ምን ያሁን አንቺ ቤት ገብቼ ካልወደድኩሽ ወደ ሰራ ገባለሁ ልሰልብሽ ገዝት ላይ። ይሄ የብልግና ጥግ እግዚአብሔር ቤተሰቦችሽ ምንም ተከትሎሽ ሄደሽ ነው የሚያሳየው። እግዚአብሔር ገዝት ላይ ገብታ ነው እንጂ ታውቂያታለሽ። እኔ አላውቃትም እላታለሁ። ለምን አላውቃሽም? ማማሮማን አያውቁኝም። እኔ አላውቅሽም። እኔ ምን አውቃለሁ የት እንዳውቃት? ቲክቶክ ላይ እንደ ጦስ ዶሮ የለፈለፈ ሁሉ ምሰማ መስሏት ይሁን ሰዓት ደግሞ ሚካኤል የረገጠው ሴጣን ይሻላል የሆነ ድርቅ ያለች አረቂያ ጭራሽ አንዷ ገብታ ደግሞ ባሌ ቀምታኛለች። ሮማኔ ልሰርብ ተከትላ ገብታ ነው አንቺ እኔን ስታደንቂኝ። እኔ ያችን ደግሞ በጣም ወዳታለሁ። አልድን ነው አሉ ጓደኛ የሆኑ ማውቀው ታሪክ የለም። እኔ ተከትለ እኔ ልሰርብ ብላ ገብታ ነው። እንዴት አንቺ ሰው ገዝት ላይ ገብተሽ ባሏን ቀምታት ከባሏ ወልዳ እንደገና ልሰርባት? ይሄ መረንነት ነው እኮ። ደግሞ በእድሜ የማፍር ሴት ሆኜ እድሜን 30 ነው ብዬ ድርቅ ያልኩ ሴት መሆን እኮ እማማ አይደለም ምንም ብትል ኦኬ። እኔ በእድሜ ፕራውድ ማድረግ ነው። ቀን ሙሉ አሮጊት ምን ሲሉ ነው ሙሉት። እኔ አድድን ኬር ቢኮዝ በእድሜ የምኮራ እግዚአብሔር ለሰጠኝ እድሜ ሁሌ ማመሰግን ሴት ነኝ። እኔ ለእድሜ ችግር የለብኝም። ግን ሳሊ ሊመተሽ ካላወቅኩሽ ብለሽ ዲስሪስፔክት ማድረግ ሰው ይህ ትልቅ የጭንቅላት ጨረር ነው ያለብሽ። እና ሳጣራ ደግሞ ልም ያለች አረቄ እንደሆነ ሳጣራ ከአንቺ ጋር ጊዜና ታይም አላጠፋ ኢግኖር አረኩ ወይ ይኸውልሽ። አሁን ከመቶ እኮ ቢያንስ የሆነ 10% 15% ኔጌቲቭ ነገር የሚያወራ ገብቶሻል አይደለ? ግን በመሀል ደግሞ በጣም የሚወዳችሁ አሁን ቤታየውን በጣም ወዳታለሁ። ታውቃኝ አላውቃትም፣ ግን ደስ ትለኛለች። ምስኪን ነች ምናምን የሆነ ስለምንም ነገር እንትን ማትል ነች። በቃ ትጫዋታለች፣ ምን ትስለች ምናምን። ይሄ ቀመረኛ ሴት አይደለች። ገብቶሻል አይደለ? ልክ እንዳንቺ ነች።
ትወዳታለህ ምን ለዛ ነው እኔ የምወዳት። የኔ አይነት ባህሪ ያላት ጫወታ ቀልድ ፍለጋ ነው እንጂ ተንኮል ፍለጋ ሚዲያ ላይ አትመጣም። ገባህ? ፈን ማለት ነው የምትባለው እሷን ራሱ ወዳታለሁ። ትግራዊት ነው ማናት? ዜዶን ነው የምትባለው። እኔም ወዳታለሁ ዜዶን በጣም በራሷ ሙድ የምትንቀሳቀስ እንደዚህ ነገር ነው። በቃ እንደኔ ነህ። እኔ ፈን የሚያደርጉ ሰዎች ደስ ይሉኛል። ክርስቶስ እኔ ተንኮል ይህ የሰው ዘር አታክ እያደረጉ ሰውን ዳሜጅ ለማድረግ የሚያደርጉት ሰዎች አይመቹኝም። ላቃቸውም አልፈልግም። እንደ ትልቅነት ስለሚያዩት ምናምን እነሱ ማርያምን ቪዲዮ አንተ ላይ ስለሰሩ የምታውቃቸው ይመስላታል። አላቃትም። ለካ እየቀወጠች በእኔ ነው ፎሎ የምሰበሰበው የኔን ቪዲዮ እኔ አይዲድ ነው። ልክ ነሽ። ቀውስ እንደሆነች እባክህ። እኔ እኮ ታይሜንም ዌስቲንግ ኦፍ ታይም አላረግም ነበረ። እኔ እኮ ጤነኛ ሴት መስላኝ ነው ሳያረቅ ያምናል እንዴ። ስለዚችን ያወራሁት ብዬ ተጸጸትኩ። ጀመር እያንዳንድ ነገር የመናደድናት የለበሽም አንቺ ጊዜ እንዳታጠቅም። ኧረ ስራ ላጣሁ እኔ እኮ ዞር ብዬ አላይህም። ስትጽፍ ብትውል ስትለፈልፍ ብትውል እንደኔ ኢግኖራንት የለም። ዞር ብዬ ቼክ አላረግህም። ስፈልግ ብቻ ከመሰልከኝ ነው እንጂ ኧረ እኔ ስራ ላጣሁ። ኧረ እኔ ከብዳቸዋለሁ። ስራ ላጣሁ ነው። ስፈልግ መጫወት ነው የምጫወተው። መስደብ ስፈልግ ነው የምሰድብ። በሰው ኮመንት ምናምን የምናደድ እኔ ሰው ቤት ስገባ ለሮማን እንትን ስጧት አድሜን እንዳሰጡኝ ምንም ደሞ ወር ይሳደቡ ነው የምላቸው። ሲሳደቡ አይደል እንደ እኔ ቤት ማንም አድሚኖች እኔ ዘር ሃይማኖት የሚነካ ሰው ብቻ ኢሚዲየትሊ እርምጃ ወሰዱ። የሰው ዘር የሚሳደቡ ከዛ ውጭ እኔ ሊስደቡ ፈቅጄላቸዋለሁ። አትንኳቸው ነው የምለው። ቢኮዝ እኔ ምንም ለሰደቡኝ ስድብ ተርጉም የብርቱካን ሎሚ ፓፓያ የኔ ቆንጆ እያልኩ ነው ማነብላቸው። በሰደቡኝ ልክ ምን ስራ ጥቼ ያው የት ያገኛል የለውም እንጂ ሲጀመረ ሮም ይኸውልሽ እኔ አሁን ክለብ ነው የምሰራው አይደል የታቸው ሽንኩርት መክተፍ ማንቺ ሴቶች ኑ የመክተፍ ሳልበላም እንደዚህ ሆነ ምናምን ይሉሻል። እየጋበሻቸው በራውት እየጋበሻቸው ያረጉት እየጋበስካቸው መዳን ያለምን ያው ለቢዝነስ ምናምን አለ ያጋጥማል ክለብ ላይ ያው ይሄን ነገር አላወራም ማለት ሚዲያ ውስጥ በቃ ዘውታዩ ግን አለ በቃ ነገር አለ ምስ ማውራት የለብኝም። ለምን ስራ የሚበላሻል በጣም ብዙ ደካማ ነገር አለ። ለኛ ግን ማንነታችን ነው ማድረግ ያለብን። ይሄ አሁን ብዙ ነገር አውጥቻለሁ። አኔታ ጎጃም ውስጥ እንዴት እንደሆንኩኝ እንዴት እንዳደግኩኝ በ10 ዓመት እንዳገባሁ ያላቻ ጋብቻ ብዙ ላይፍ ራስ አልፌ ነው የመጣሁት። በ70 ብር ደግሞ ለተቀጠርኩ ታውቂያለሽ። ካልስ ሲከፈት እንግዲህ ዛሬ ስንት ዓመት የትየለልኝ ግን አዎ ሼር አድርገናል። ያ ብዙ ላይፍ ራስ አልፌ ነው የመጣሁት። እግዚአብሔር ይመስገን መድኃኒዓለም ሶ ላይፉን አውቀዋለሁ። እዚህ ጋር ለነገም ደግሞ አስባለሁ። ዛሬ ያገኘው ዛሬ ላይ ጠፋው ገብቶሻል አይደለ? ቢያንስ ነው ሌላው ይቅር የ4 ወር የ5 ወር ቤት ኪራይ አስቀምጣለሁ። ቢያንስ ግድ ነው እንትን መጠመጣለሁ። ሮምዬ ይቅርታ ሊጠይቅሽ ነው ላስገባው። ኖ አደዋነስ እንደዚህ የልባቸውን ካወሩ በኋላ ካሰደቡሽ በኋላ ሙድሽን ረብሻው ይቅርታ እኔ ታውቀዋለሁ። ይቅርታ ሊጠይቀኝ ክብሩን ይጠብቅ። ከላይ ጀምሮ ግን መጀመሪያ ሲያደርቅሽ የሳቄ ምንጭ ምናምን እያለሽ ነበር። ረዛ ይስቅበት የሳቀውን ይመልሰው ተፈለገ እንዴ ሰው ሳትነኪ አሚታ ቤት ቁጭ ብለሽ ምናምን አይባልማ። የምትጽፊው ማወቅ አለብሽ። እኔ ሰው ዝም ብዬ አልናገርም። ይሳደባሉ እኮ አይቻቸዋለሁ። ሌሎቹን ያልነካዋቸውም ሲሰድቡኝ ይሳደቡ ይመቻቸው። ግን አንዳንድ ጊዜ ገብተሽ ስታይ ፎሎ ያላቸው ሰዎች የሌለ ነገር ሲጽፉ ስታይ መነገር ስላለባቸው ይነገራል። ማቃጠር አይጠበቅበትም እኮ አንቺን ሊወድሽ ይችላል፣ ሊያደንቅሽ ይችላል። አንቺን ለማድነቅ ግን እኔ ማንቆር የለበትም። አሉታ ቤት ቁጭ ብለሽ ሮሮ የእናት ሮሮ ይሁን እኔ ግን አላየሁትም። አይገርም ኮፒ ሊንክ ስለሚያደርጉ ሮሚዬ ስክሪኑ ላይ የለም አይታየኝም። እኔ እዩም አታዩም እኮ እዩ አይደለም። እኔ ነገርኩሽ እኮ ባልፈልግ እንደገባው ስጭኝ አድሚን ብዬሽ ሲናገሩ ሚዩት ማድረግ እችላለሁ። አዶን ኬር እኔ ለሚጽፉ ግን ገብተሽ ፎሎ ያላቸው ሰዎች የሌለ ነገር ሲጽፉ አልወድም። ምን አገባው? እኔ አንቺ ተመችተሽኝ ገብቼ ለማውራ ወሬ እኔ ወሬ ሊመርጥልኝ ነው?
ቤተሰብን ፈልግ፣ ቆርጣ አውጣው። ቤተሰቤን እኮ ቤተሰቤ አይደለም። ለምን የእናቴ ልጅ አትሆንም? ስታጠፋ ካየው ጠረቅምሃለሁ እንጂ ቤተሰቤ ስለሆንክ እኔን የመናገር ሞራል አለ እንዴ? ሮሚ ይወድሻል። አሪፍ ልጅ ነው። የሚያውቋቸው ሰው የሚመስላቸው አላቃቸውም እኮ ነው። የታውቁ ግሬሳ ስለተከተለ 200,000 ግሬሳ ስላለው ላቀው ነው እንዴ? ምን አባቱ ነው አንቺን ለማድነቅ ከኔ ጋር የሚላክ? ማድነቅ አይደለም። ለምን አያመልክሽም? ምን አገባኝ እኔ? አዲታቤ ቁጥር ይላል። ምን አስለፈለፈው? ምን ደሴት ያልከሰከሰ? አሁን እኮ አስገቢኝ፣ ይቅርታ ልበላት፣ ላስረዳት አለኝ። አልፈልግም ነው የምልሽ። እኔ አልፈልግም። በቃ የት አባቱ አውቄው ሰኬሽ ፍሬ ኔክስት ሮሚ ወይ ክርስቲያኖች ይቅርታ ባይቱ አረ አይ ነው ግን አንቺ የልባቸውን ሰርተው ይቅርታ ምናምን እኔ አይመቸኝ። ከኔ በላይ ይቅርታ የሚያውቅ የለም። ግን እንደዚህ አይነት ሙድ አይመቸኝም። ገባኝ። የሶሻል ሚዲያ ሰው ነሽ አንቺ ምናምን ሲጀምር ኮሜንት ማለት የልብሽን ሲጀምር ሆኖ የማነበው ኮመንት አለ፣ የማላነበው ኮመንት አለ። ቅድም አወራሁልህ። ቢሰድቡኝ ምን ቢሉኝ እኔ ኬር አይሰጠኝም። ግን ፎሎ ያላቸው ሰዎች እንደዚህ ከመሬት ተነስተው ሲነቁ ይደብራል። ሮሚ ይቅርታ ኖ እንዴ ያንተ ፎልት አይደለም እኮ ይሉና ይቅርታ ነው እየተጫወት ስለሆነ ይመለከተኛል። አንቺ ሲናገሩሽ እኔ ስላለው ዛሬ እንዴ እኮ ሰሙን እኮ ለመረበሽ ነው እንደዚህ የሚታገሉት። ለምን ተጫወቱ፣ ለምን አውሩ ነው። አንስተን በምናውረው ኮንቨርሴሽን ካልተመቸው ላጥ ብሎ መሄድ ነው ያለብን። እኔ ኩክ እያረኩ ስለሆነ ማውራው ማን እንደሚጽፍም አላይም። ግን እንደ ድንገት ጎንበስ ስል ነው አይቼው። እስቲ አኔታ በቪዲዮ ከገባ እስኪ ማስገባው ከፈለግ አምጎን ማስገባት ትችላለህ። እኔ ያለው በቃ እሺ። አንቺ ዶሮራስ ይሆንሽ ስሚ አንድ ደቂቃ ተናግሬ እወርዳለሁ። እሺ ሊዲያ እንዴት ነሽ? አባታችን እንዴት ነው? አወይ አጎታችን አያታችን አባታችን ትለኛለህ እንዴ? እኔ እኩልህ ነው። ጎይታ ሽኩር ግን እቺ ጉማማ ጎጃሜ ሰው እንዳትመስል እሺ። ሙላርጌ ዋቸርስ ሙላርጌ ቸርስ እኔ ምንም ቸርስ ምናምን ከሰኞ